ያንተ ምናምን ዲቃላ ባሳደገች ማልቀስ ነበረባት። ዲቃላ ማን ዲቃላ? አንቺ የኔ ምሳሌ አንተ ዲቃላ? አዎ ዲቃላ ነው ያልኩት። ያንተን ስንት ነገር በቻለ እሷ ማልቀስ ነበረባት። አንቺ እኮ አብልሽ ስም ቢጋባሽ ኖሮ ማለት ነው ለሷ ብዬ እሷን ብዬ ነበር አንቺን የማርኩሽ ሳልግልሽ የተውኩት። አየሽ አይደል ምን እንደሚያከብርሽ እየተመለከትሽ ነው። አንቺ ሴት ውሻ ነሽ። እንዴ ብሩኬ መታት እንዴ? መታታት ትዋለሽ? ይሄ እኮ ባለጌ ዱርዬ ነው። ይኸው አሁን ቤቴን ልቀሽ ውጪ። ቆይ ለምን ብለሽ ነው? አይ ታዩ መቼም አያገኝሽም። ትሰማለህ? መቼም አታገኛትም። እኛን ያላከበርክ ነገ እሷን አታከብራትም። እሺ ገደል ግቢ። ከተሳሳትልኝ ቆይ ብሩኬ ምን ብላክ ነው? ምሳሌን እኮ ዲቃላ ያለችው ቅድስ ያንተ ዲቃላ ባሳደገች እኮ ነው ያለችው ቅድስ። ምሳሌን ዲቃላ እንደዛ ብለሻል? እና ምን ይሁን ንገሪኛ፣ ምን ይሁን ልታብሽለት ነው? እንደዛ ነው ንገሪኝ። እንደዛ ነው ወይ? ምሳሌን ዲቃላ ናት ወይ ንገረኝ እስኪ። እና የሰው ሰው ይመታል? እሷን መምታት አልነበረብኝ መግደል ነበረብኝ። ሲንገረኝ ቆይ ምሳሌ ዲቃላ ናት እንዴ? እሷ እኮ በቆሻሻ እኮ ተናገረችው እንጂ አንተ እኮ በስነ ስርዓቱ አግብተህ ነው ልጅ ወለድከው። እንዴት ማን እንደሆነ ታደርገኛለሽ? እንዴት ልጅ እንዳልወልድ ታደርገኛለሽ? ቆይ አሁን ጣሬን አታብዛው። እንደለመድከው ተኩሰ ግደለኝ። እኔ መኖር መሮኛል። አሁንማ ማሰብ ችያለሁ፣ በደንብ ማሰብ ችያለሁ። አሁን የምጠይቅሽ ነገር በስርዓት መልሽ። ከማን ጋር እያወራሽ ነበር ቅድም መንገድ ላይ? ከማን ጋር እያወራሽ ነበር? ከአለም ጋር። አለም እናንተ ቤት የምትኖረው አለም ምን እያለችሽ ነበር? ምንም በቃ ከቅድስት ጋር እናለያቸው እያለች ነው። እና ተስማማሽ? ይሻልሻል? አዎ ተስማምቻለሁ። ምክንያቱም ምንም 5 ሳንቲም የለኝ፣ የምበላው የለኝ፣ ቸግሮኛል። ስሚ አንቺን ገድዬ አለምን አልተዋት። ምን ሲሰሪ ተገናኝታችሁ? ምን ልትሰሪ እሷ ጋር ሄደሽ ነው? ቆይ አንቺ ችግር ውስጥ እየመረጥሽ ነው ትገቢ። ቅድስት አትጩይብኝ፣ ታላቅሽ ነኝ። አለም እዚህ ጋር ያደረገችውን ነገር ስለምታውቅ ብሩክን እንደዚህ ብትፈራም ግን ደግሞ ብሩክ እሷን ምንም ነገር እንደማያደርጋት ግልጽ ነው ማለት ነው። እንኳን እሷን አይደለም ያንን ሁሉ ነገር ያደረገችውን ያንን ሁሉ በደል ያደረሰችበትን ማህሌትን ራሱ መንገድ ላይ አግኝቶ ግደለኝ የሚለውን ነገር ስትጠይቀው እሱ የመለሰላት መልስ አሁን ላይ ተረጋግቻለሁ ወይ ደግሞ ቆም ብዬ ማሰብ ጀምሬያለሁ፣ በስሜት መመራት አቁሜያለሁ የሚለውን ነገር ለማህሌት ራሱ ነግሯት ስለነበረ እዚህ ጋር ደግሞ አለምን እንዲያደርጋታል ወይ ደግሞ የሆነ ጉዳት ያደርስባታል የሚለውን ነገር ልናነሳ አንችልም ማለት ነው። ምናልባትም ሊላት የሚችለው ቀደም ብሎ እንዳላት ከቤቴ ውጪልኝ ድጋሚ ላይሽ አልፈልግም የሚለውን ነገር ይላታል። አለምም ምንም አማራጭ ስለማይኖራት ከዛ ቤት ወጥታ ትሄዳለች ማለት ነው። ምናልባት አይታወቅም እሱ እዛ ጋር አለምን ሲያስጨንቃት ወይ ደግሞ ከቤቴ ውጪልኝ ካልሆነ እንዲያደርግሻለሁ ብሎ አለምን ሲያስፈራራት መድብል መጥቶ ያለውን ነገር ለማረጋጋት ከሞከረ ወይ ደግሞ ብሩክ አለም ከዚህ ቤት ትውጣ ከዚህ ቤት ትሄድልኝ የሚለውን ነገር ሐሳቡን እንዲቀይር ሊያደርገውም ይችላል ማለት ነው። መድብል አሁን ላይ በራሱ መንገድ ነው አለምን መቅጣት ወይ ደግሞ እሷን መበቀል የሚፈልገው ማለት ነው። ያው አለም እንዳየነው መድብልን ትፈልገዋለች፣ ከሱ ጋር መሆን ትፈልጋለችና መድብል በዚህ በደካማ ጎኗ ገብቶ ነው አለምን የሷን ቅጣት ሊሰጣት ያሰበው ማለት ነው። አሁን ላይ እሱም በሷ እንደተሳበ ወይ ደግሞ እሷን እንዳፈቀራት እንደወደዳት አድርጎ ነው አለምን ሊቀጣት ያሰበው ማለት ነው። አለም ደግሞ በኃይለኛ ወይ ደግሞ ከልቧ መድብልን አፍቅራው እሱ እሷን እንደማይፈልጋት ወይ ደግሞ መቼም ከሷ ጋር ሊሆን እንደማይችል ነግሯት አለምን ልቧን ሊሰብረው ያሰበ ይመስላል ማለት ነው። አለም ደግሞ አሁን ላይ መድብልን ስታይ ምን ያህል እንደምትደሰት አይተናል። በእርግጥ ቅድስት ይሄንን ነገር ነግራት ነበር አለም መጠንቀቅ እንዳለባት። አንቺ ነሽ እሱን የወደድሽው እንጂ እሱ አንቺን አልወደድሽም፣ መድብልን አንቺ በጭራሽ አታቂም የሚለውን ነገር ብትነግራትም አለም ዛሬም ላይ ምንም ልትረጋጋ አልቻለችም ማለት ነው። አሁን ላይ ብሩክ እዚህ ደረጃ ላይ እሷን እያስጨነቃት ነውና መድብል እሷ ወደ ውስጥ ይዞ ሄዶ እሷን እንደሚፈልጋት ወይ ደግሞ በጣም ቆንጆ እንደሆነች አሞጋግሶ ቢነግራት አለም ሙሉ ለሙሉ ታምነዋለች ማለት ነው። ይሄ ደካማ ጎኗ ደግሞ መድብል በቀላሉ እሷን እንዲቀጣት ያደርጋል ማለት ነው። እሷ አሁን ላይ የሷ ትልቁ
ትልቁ ፍላጎት መድብልን ከመፈለግም በላይ ቅድስትና ብሩክን አለያይታ ቅድስትን ለአንድ ባለሀብት ነው መዳር የምትፈልገው። እዛ ጋር ምን እንደምታገኝ ባይታወቅም ምናልባት እንደ ደላላው መርዞ ኮሚሽን ታገኛለች እንዴ የሚለውን ነገር ባለፈውም አንስተን ነበር። ግን ደግሞ ዓለም ለምን በዚህን ልክ ብሩክና ቅድስትን ለያይታ ቅድስትን ለሌላ ሰው ለመዳር እንደፈለገች ባይታወቅም አሁን ላይ ማሳካት የምትፈልገው ነገር ይሄ ነው ማለት ነው። ዛሬ ላይ በእርግጥ እንደ ምክንያት የጠቀሰችው ብሩክ ቅድስትን መታ ብላ ነው። ቅድስት እዛ ጋር አልቅሳ ፊቷ ስለቀላ ብቻ ማለት ነው። ግን ደግሞ ዓለም እስካሁን አንድ ያላወቀችው ነገር አለ። ብሩክ እዛ ጋር በዶክተሮቹ የተነገረው ነገር አንተ ከዚህም በኋላ ግንኙነት ብታደርግ ራሱ ልጅ መውለድ አትችልም የሚለው ነገር በሐኪሞች ማረጋገጫ ተሰጥቶት ነበርና ዓለም ይሄንን ነገር አልሰማችም። ምናልባት ይሄንን ነገር ከሰማች ምን ልትል እንደምትችል መገመት አያዳግትም ማለት ነው። እዚህ ጋር ባልሆነው ምክንያት ቅድስትና ብሩክን ለመለያየት የምትፈልግ ሴት እንደዚህ አይነት ምክንያት አግኝታ ደግሞ በተአምር አትተኛም ማለት ነው። ግን ደግሞ እስካሁን ይሄንን ነገር አልሰማችምና ከሰማች ምን እንደምትል አይታወቅም ማለት ነው። ግን ደግሞ አይታወቅም ምናልባት እዚህ ደረጃ ላይ እንዳለችው ብሩክ ከዚህ ቤት ውጪ ድጋሚ ወደዚህ ቤት አትምጪ የሚለውን ነገር ሊነግራት ይችላል። ቅድስትን ምንም ነገር ልታደርግላት አትችልም። ለምን ከተባለ ቅድስት ብሩክ ምሳሌን ምን ያህል እንደሚወዳት በምሳሌ ቀልድ እንደማያውቅ ከበፊቱም ስለምታውቅ ዛሬ ደግሞ ዓለም ምሳሌን የተናገረቻት ንግግር ብሩክን ምን ያህል እንደጎዳው አይታለችና በዚህ መሃል ገብታ ዓለምን አታባራት። እሷ እኮ የአክስቴ ልጅ ነች በሚለው ብሩክን መጋፈጥ አትችልም ማለት ነው። ያንን ነገር አደረገች ማለት ደግሞ ምናልባት አይታወቅም እስከ ወዲያኛው ከብሩክ ጋር ሊለያዩ ይችላሉ ማለት ነው። ያ ማለት አሁን ላይ ቅድስት ራሱ ዓለም ከዛ ቤት ወጥታ መሄድ አለባት የሚለውን ነገር የተስማማችበት ይመስላል ማለት ነው። ግን ደግሞ ዓለም ሆኖ ራሱ ተከናውኖ ራሱ ከዛ ቤት ብትወጣ ብትሄድ ምንድነው የምታደርገው ምንድነው የምትሆነው የሚለውን ነገር ስናይ በጭራሽ እንቅልፍ እንደማትተኛ እሙን ነው ማለት ነው። የሷ ትልቁ ፍላጎት ቅድስትና ብሩክን ለያይታ ማየት ስለምትፈልግ እዛ ጋር ማህሌት ጋር ሄዳ ምናልባትም ከማህሌት ጋር ያለውን እቅድ እናከናውናለን ማለታቸው አይቀርም ማለት ነው። ሌላው ነገር ደግሞ ዓለም እዚህ ጋር አንድ ያላወቀችው ነገር ማህሌት እዛ ጋር እውነት እንኳን ቅድስትን አግኝታ እኔ ከብሩክ አርግዣለሁ የሚለውን ነገር ብትናገር ቅድስት በጭራሽ ማህሌትን ልታምናት አትችልም ማለት ነው። ለምን ከተባለ እዚህ ጋር ብሩክን ዶክተሮቹ ያሉትን ነገር እየሰማች እሷ ደግሞ እዛ ጋር ከብሩክ አርግዣለሁ የሚለውን ነገር በጭራሽ አታምናትም ማለት ነው። ዓለም በእርግጥ ይሄንን ምክንያት ያነሳችው ብሩክ እዛ ጋር የተባለውን ነገር ስላልሰማች ነው እንጂ ብሩክ ዶክተሮቹ ያሉትን ነገር ብትሰማ ኖሮ ማህሌት ጋር ራሱ አትሄድም ነበር ማለት ነው። አንተ መውለድ አትችልም፣ እሷ ሌላ ሰው አግብታ አይኗን በአይኗ ማየት አለባት፣ እሷ መውለድ አለባት፣ አንተ ስለወለድክ እሷ ደግሞ እንደዚሁ መቅረት አለባት እንዴ በሚለው ይሄንን ምክንያት አድርጋ ብሩክን ተከራከረው ነበር ማለት ነው። ግን ደግሞ አሁን ላይ ያንን ነገር ባለማወቋ ማህሌት ጋር ሄዳ አርግዣለሁ በይ እንዲህ በይ ብሩክና ቅድስትን እንለያያለን እናም ገንዘብ እከፍልሻለሁ የሚለውን ነገር እያለቻት ነው ማለት ነው። ማህሌት እዛ ጋር በእርግጥ በሁለት ነገር እየተጠቀመች ነው። አንደኛ ከዓለም ገንዘብ እየወሰደች ነው። አሁን ላይ ገንዘብ ያስፈልጋታል፣ ችግር ላይ ነች። ሌላው ነገር ደግሞ ዓለም የምትላትን ነገር የዓለምን ቀጣዩን እቅድ ለነብሩክ እየነገረች ምናልባትም እነሱ ይቅርታ ካደረጉላት ወይ ደግሞ ከራሩላት በሚለው የሆነ ጭላንጭል ተስፋ እያሳየች ነው ማለት ነው። በእርግጥ ዓለም ይሄንን ነገር አላወቀችም። ምናልባት ይሄንን ነገር ብትሰማ ማህሌት እየካደቻት ከሷ ገንዘብ እየተቀበለች ዓለም የምትላትን ነገር ሄዳ ለነቅድስት ለነብሩክ እንደምትነግር ብታቅ ምናልባትም አይታወቅም ማህሌት ላይ የከፋ ጉዳት ልታደርስ ትችላለች ማለት ነው። ሌላው ነገር ደግሞ የቅድስት ነገር ነው። ቅድስት ብሩክ ከዚህም በኋላ መውለድ እንደማይችልና እሷ ሌላ ሰው አግብታ መውለድ እንዳለባት እኔ አንዴ ወልጃለሁ አንቺ ደግሞ እንዲህ መቅረት የለብሽም የሚለውን ነገር ቢነግራትም እሷ አሁንም ከብሩክ መለየት አትፈልግም ማለት ነው። ያ ማለት ይሄ የሚያሳየው ቅድስት ለብሩክ ያላትን የፍቅር ጥግ ነው ማለት ነው። እሱ መውለድ አይችልም እንደዚህ አይነት ችግር አጋጥሞታል ብላ እሱን ጥላ መሄድ አትፈልግም ማለት ነው። ያ ማለት ምናልባት አይታወቅም የሆነ ሕክምና አግኝቶ ብሩክ መውለድ ይችላል የሚለውን ነገር መድብል እዛ ጋር ተስፋ ያደረገውን ነገር እሷም ተስፋ ያደረገች ይመስላል ማለት ነው። በእርግጥ መጀመሪያ ላይ ብሩክ እንለያይ እኔ ላንቺ አልሆንም ሌላ ሰው ፈልገሽ አግቢ የሚለውን
የሚለውን ነገር ሲነግራት እሷ ሌላ ነገር ነው ያሰበችው፣ ሌላ ትልቅ ምክንያት አድርጋ ነበር ያሰበችው። ብሩክ ደግሞ ይሄንን ነገር ሲነግራት ነገሩን ቀለል አድርጋ ነው ያየችው ማለት ነው። በእርግጥ ነገሩ ከባድ ነው። ብሩክም የነገሩ ክብደት ስለገባው ነው ቅድስት እድሜዋን ማቃጠል የለብኝም፣ ህይወቷን ማበላሸት የለብኝም፣ ለማላገባት ወይ ደግሞ ከሷ ጋር ለማኖር ከክብሯ እሷን ማጓደል የለብኝም በሚለው ክብሯን ለባሏ አሳልፋ ለልጆቿ አባት መስጠት እንዳለባት ነው እየነገራት የነበረው ማለት ነው። ይሄ ራሱ የሚያሳየው ብሩክ ለቅድስት ያለውን ከበሬታ ለቅድስት ያለውን ፍቅር ነው የሚያሳየው ማለት ነው። ቅድስት ደግሞ ብሩክ እንደዚህ ቢሆን ራሱ ይሄ አደጋ ቢደርስበት ራሱ እስከ ወዲያኛው ብሩክ ምንም አይነት ሕክምና ቢያገኝ ራሱ መዳን አይችልም ወይ ደግሞ መውለድ አይችልም የሚለው ነገር ቢነገራችሁ ራሱ ቅድስት አሁን ባለችበት ሁኔታ ከብሩክ የምትለይ አይመስልም ማለት ነው። እሷ እዛ ጋር መውለዴ ይቅር እንጂ ካንተ አልለይም የሚለውን ነገር የምታስብ ይመስላል ማለት ነው። ይሄንን ነገር ደግሞ ልንረዳ የቻልነው ዛሬ ላይ ከምታደርጋቸው ወይ ደግሞ ብሩክን ከምትናገራቸው ንግግሮች ነው ማለት ነው። በእርግጥ እዛ ጋር ምሳሌ ያለች የሁለቱም ልጅ ነች፣ ግን ደግሞ ቅድስት አርግዛ የራሷን ልጅ አይኗን በአይኗ ማየት ስላለባት ነው ብሩክም አሁን ላይ ሌላ ሰው ማግባት አለብሽ የሚለውን ነገር እየነገራት የነበረው ማለት ነው። ግን ደግሞ ቅድስት አሁን ላይ የፈለገ ችግር ብሩክን ቢያጋጥመው ራሱ ከሱ የምትለይ አይነት ሴት አይደለችም ማለት ነው። በእርግጥ አሁን ላይ ብሩክ ተረጋግቶ ያለውን ነገር ወይ ደግሞ ወደ ራሱ ተመልሶ ዶክተሮቹ ምንም እንኳን ከዚህም በኋላ መውለድ አይችልም የሚለውን ነገር ቢነግሩት ራሱ እዛ ጋር መድብል በነገረው ሀሳብ መስማማት አለበት ማለት ነው። በእርግጥ መጀመሪያም ብልቱ ወይ ደግሞ ነርቮቹ እንዲነቃቁ ራሱ መድብል ነበር እሱም በግድ ወደ ሕክምና ቦታ የወሰደውና አሁን ያየውን ለውጥ ሊያይ የቻለው ማለት ነው። መድብል አሁንም ተስፋ አለው። ከዚህም በኋላ ሌላ ከዚህ የተሻለ ሕክምና ቦታ ሄደን ትድናለህ፣ መውለድ ትችላለህ የሚለውን ነገር እየነገረው ነውና ብሩክ ከዚህም በኋላ እንደዚህ አይነት ተስፋ አድርጎ በወንድሙ በመድብል ሀሳብ ተስማምቶ ከዚህ የተሻለ ሕክምና መሞከር አለባቸው ማለት ነው። ምናልባትም ሀገር ውስጥ ራሱ ይሄ ነገር ካልተቻለ ወደ ውጭ ሄዶ እንደዚህ አይነት አማራጮችን ቢሞክሩ ይሻላል ማለት ነው። ሌላው ነገር ደግሞ ማህሌት ስለዚህ ጉዳይ ሰምታለች። ብሩክ ዛሬ ላይ በሷ ምክንያት እሱ ላይ ባደረሰችው ምክንያት መውለድ እንደማይችል ነግሯታልና ምናልባት ማህሌት የሆነ መፍትሄ ይኖራት ይሆን?